ገንዘቤን ብቻ ነው የምፈልገው። ዳጂ ስርዓት ያዥ ባሊዝስ ምን ልፈጥር ነው? ምንስ ታደርጋለህ? ገንዘብ እንደው የለህም። እኔን ካልክ ግን የፈለኩትን ነገር ማድረግ ይችላል። ገንዘብ ሲኖርህ ምንም ነገር ማድረግ ትችላለህ። የኔ ኩራተኛ እኔ ምለው ቆይ ምን ብበድልህ ነው ላንተ መልካም ነገር ሰርተህ ተቀየር ሰውሁን ብዬ ባገዝኩህ በረዳውህ ለኔ ይገባኛል። ቆይ ምንድነው ፍላጎትሽ? ማውራትም ትችላለህ እባክህ፣ ግን እኮ አትችልም። ምክንያቱም ገንዘብ የለህም። ተግባባን? እኔ ግን ምንም ማድረግ እችላለሁ፣ ምክንያቱም ገንዘብ አለኝ። ሰማህ? በጣም ያበዛሽው መሰለሽ። እውነት እንደዛ ተሰማህ? ደግሞ እኔ ምለው ቆይ ያኔ እወድሃለሁ አፍቅሬሃለሁ ስላልኩህ በዛው በላይ ደግሞ ፊልሙን ላሰራልህ ከምትሸጠው ሰርተህ ተቀየርበት ስልህ ምንድን ነበር ያልከኝ? አልፈልግም እንደውም ለምን አሰብሽው ሁሉ ብለህ ጓገጭ ብለህ ነበር ሄድክ። አንተ ግን ከማንም ለቃቃሚ የማይረባ በብልጭልጭ ሀብል ከታለህ እኔን ለማስቀናት ለማብሸቅ ብለህ ጠርተያን ሁሉ ነገር ያደረክ ምን አስበህ ነበር? እሺ ያንተው እኔ የምፈልገው አሁን ለማንኛውም ገንዘቤን ብቻ ነው። እየሰማኸኝ ነው አይደል? ገንዘቤን፣ ሌላ ካንተ ምንም አልፈልግም። እሺ አሁን ከሌና እናውራ። በደንብ ከሰማኸኝ እሺ። ግን የሰማኸኝ አልመሰለኝም። ዳጂ ስርዓትሽ ገንዘቤን ብቻ ነው የምፈልገው። ዳጂ ስርዓትሽ ባሊዝስ ምን ልፈጥር ነው? ምንስ ታደርጋለህ? ገንዘብ እንደው የለህም። እኔን ካልክ ግን የፈለኩትን ነገር ማድረግ እችላለሁ። ተበሳጨህ መሰለኝ። ሶሪ። እኔ ምን ስትናደድ ደግሞ እንዴት አባት ነው የሚያምርብህ? ምንድን ነው እባክህ ለቀኝ። የማይሆን ነገር እንዳትሞክር እኮ። ምን ለማድረግ እየሞከርሽ? አንተ ጋር ምን ላደርግ እችላለሁ? እኩይም አይደለም፣ በገንዘብ ደረጃም በምንም አንመጣጠንም። አይደለም ስላለሽ ምን ሁሉን ነገር ማድረግ የምትችይ ነው እንደሚመስል? ሪል? አዎ እችላለሁ። ለምን ደሞ አልችልም? ዛሬ ደግሞ በጣም አምሮብሃል። ይኸውልሽ እሱ አንቺን የሚመለከትሽ ጉዳይ አይደለም። በአጋጣሚ እንዲሁ ተመልክቼህ ነው። አታስብ። ለማንኛውም ምን ያውን ገንዘቤን ብቻ ነው የምፈልገው እኮ። ሰጥሻለሁ፣ ትንሽ ቀን ታገሽኝ አይደል እንዴ ያልኩሽ እኮ። ስጠኛ። ለምን ነው የምታገስህ? እኔ ምን አገባኝ እንዴ? ለምን የለበስከውን ልብስ አውልቀሽ ጣሰጠኝ? ገንዘቤን ነው እየጠየቅኩ ያለው። ገባህ? ቆይ ምንድነው ፍላጎትሽ ዳጊ? ገንዘቤን። እናንቺ ገንዘብሽ እኮ እኔ እኮ ያንቺን ገንዘብ በልቼ እቀራለሁ አላልኩም። እሱ ነው የሚመለከተኝ። ምን የምፈልገው አሁን ገንዘቤን ብቻ ነው፣ ሌላ ነገር መስማት እኮ። ታገሽኝ እና ሰጥሻለሁ አልኩሽ አይደል እንዴ? ለምን ነው የምታገስህ? ከመታገስ አልፎ እኮ ሰርተ እንድትቀየር ብዬ ስንት ነገር አድርጌልሃለሁ አይደለም እንዴ? ደግሞ አትንጨርጨር። የጠየቅኩህ ገንዘቤን ነው። እሺ ቢያንስ አንድ ሳምንት ታገሽ። አልችልም። እሱ ማድረግ አልችልም። በጸድቅ ብዬ ባዝላት ተንጠልጥላ ቀረች አለ ያገሬ ሰው ማለት። ግልጽ አይደል? እኔ አሁን ገንዘቤን ብቻ ነው የፈለኩት። ካንተ ጋር ንዝንዝ ምናምን አልፈልግም። ስራ አለብኝ። እና አሁን አንቺ በገንዘብሽ እኔን ለማናደድ እየሞከርሽ ነው ማለት እንደዚህ ነው? ተናደድክ አይደል? አየህ
እንኳን ገባ ስሜቱ። እኔንም እንዲህ ነበር ያናደዳችሁ። እናንተን ለማናደድ ብዬ አይደለም ይሄን ሁሉ ነገር ያልኩህ የማደርገው። አንተ ግን ያኔ ስራዬ ብለህ ከቤቴ አስጠርተህ አምጥተህ ያን ሁሉ ነገር ስታደርግ እኔ ምንም ያልተሰማኝ ነው እንደሚመስልህ? እንኳን ህመሜ ገባህ። እኔ እንዳንተ ትንሽ አስተሳሰብ ያለው ሰው አይደለሁም። እኔ በገንዘቤ ማንንም መጉዳት አልፈልግም፣ መመጻደቅም አልፈልግም። ይሄን ሁሉ ነገር እንድልና እንዳደርግ ያስገደድከኝ አንተ ነህ። ምን የጽድቅ ስራ እየሰራሽ ነው እንዴ? አና እንግዲህ ባያጸድቅም አያስኮንነኝም። ቆይ አንተ አይታወቅህም እንዴ? ስለምን ጅራፍ ትሆናለህ እንዴ? እኔ አሁንም ከየትም ማምጦ ገንዘቤን ነው የምፈልገው አብርሽ። ባለፈው አንቺን እንዲገባሽና አረፊ ለማለት ነይ ብዬ ካንቺ ፊት ሀብል ስላሰረችልኝ እና አሁን መበቀልሽ ነው? ኧረ እባክህ እኔን እንዲገባኝ ብለህ ተው እንጂ። ስታይ ጣቴን ምጠባ ህፃን ነው እንደሚመስልህ? እሺ ለማንኛውም ለሁሉም ነገር ይቅርታ። ስላበደርሽ ገንዘብ በጣም ነው የማመሰግነው። አሁን ማክፈል ስላልቻልኩኝ በጣም ይቅርታ። ግን ቢያንስ ትንሽ ጊዜ ስጭኝ እከፍልሻለሁ። በቃ አለቀ። አሁን ልሂድ። እኔ ስላበደርኩ ገንዘብ አይደለም እየጠየቅኩ ያለው። እና ሌላ ምንድነው? ስለሰጠው ነው። እኔ ሰው መስለኝ ነበር ያን ሁሉ ነገር ያደረኩ። ያን ሁሉ ነገር ያደረኩልህ ሰው መስለኝ። ሰርተህ ትቀየራለህ፣ ነገ ትልቅ ደረጃ ላይ ደርሰህ አንተ ሰው አይደለህ፣ መቼም አትቀየርም። ሲጀመር የሚጠቅምህና የሚጎዳን ሰው አታውቅም በጭራሽ አብርሽ። ልንገርህ። ማን ነው የሚጎዳኝ? ማን ነው የሚጠቅመኝ? እሱን ጥያቄ ላንተ አድርገው። ለማንኛውም ገንዘቤን እሺ አልኩሽ እኮ። እኔ እኮ አንቺን ገንዘብ በልቼው ቀራለሁ አላልኩም እኮ። ውስጠኛ ከየት አምጥቼ ልስጥሽ? እኔ ከየትም አምጣው አይመለከተኝም እንዴ? እሱ የኔ ጉዳይ ነው። ምን አገባኝ ከየትስ ብታመጣው እንዴ? እኔ ላንተ ይሄን ሁሉ ነገር ሲሆንልህና ሳስብልህ ቅንጣት ያክል ለኔ አስበልኝ ታውቃለህ? አታውቅም። ታዲያ ስለኔ ለምን ብዬ እኔ ካንተ በላይ እንደዚህ የምጨነቅልህ ለምንድን ነው እንዴ? ስታስብልኝ አስብልሃለሁ። እኔ ፈጣሪ አይደለሁ አንተ እየጎዳኝ እኔ ምን ልጠቅም ይችላል? እሺ ከጎዳውሽ ይቅርታ አልኩኝ እኮ። ኦኬ ይቅርታ እንዳለ ሆኖ ነው አሁን ገንዘቤን ነው የምፈልገው። እሺ ከየት አምጥቼ ልስጥሽ ነው? እኔ ከየትም ማምጣ አብርሽ፣ በቃ አታበሳጨኝ እንዴ! በቃ ደሜን አታሙቀው። እኔ የምፈልገው ገንዘቤን ነው፣ ስጠኝ። ወደድክም ጠላም ከየትም ማምጣ ትሰጠኛለህ እኮ። አንድ ሳምንት መፈለጃ ጊዜ አልችልም። አንድ ሳምንት ቀርቶ አንድ ቀን መታገስ አልችልም። ታመጣዋለህ። እሺ እኔ ልፈርቃ? አያገባኝም። እሱ ያንተ ጉዳይ ነው። ደቂቆይ ዛሬ በሰላም ምን ነው ሰላም አልመስልም? አረ በጣም ነው የምትመስለው እኮ። እሺ ምን ላድርግሽ? ምን አድርገህ ነው ትይኝ? አብርሽ ምንም አድርግ እያልኩ አይደለም። እኔ ገንዘቤን መሰለኝ እየጠየቅኩ ያለው። ምን ማለት ነው እኮ? የለኝም። ከየት ላምጣ? እኔ ከየትም ማምጣው። በቃ ገንዘቤን ነው የምፈልገው። ተናገርኩ። ይቅርታ። አንጀቴን ለመብላት እየሞከርክ ከሆነ አሁን ላይ አልችልም። እኔ ይኸውልሽ ስለሌለኝ ነው። በቃ ተረጂኝ ስለሌለኝ ነው። ቢያንስ አንድ ሳምንት መፈለጊያ ጊዜ ስጭኝና ተበዳድሪኝ ቢሆን እሰጥሻለሁ። ያንቺን ገንዘብ እኮ አመስግኜ ነው መስጠት ያለብኝ። እኔ አንድ ሳምንት ቀርቶ አንድ ቀን መታገስ አልችልም። አብርሃም ገንዘቤን ስጠኝ። በቃ ብሬ ነው የምፈልገው። እንዴ ያልወልደው እኔ እንዴት ላድርግ? ቢያንስ ያለሁበትን ሁኔታ ታውቂያለሽ። ከየት አምጥቼ ልስጥሽ? እንዴ ሰው አይደለሽ እንዴ አንቺ? ለምንድን ነው የማታስቢው? እሺ እንደዛ ከሆነ 2 ዩቲዩብ ቻናል አለ አይደል? ስለዚህ አንዱን ልግዛ። ያው ልተባበርህ ብዬ ነው። ያው መተባበር ባንተ መቼም አልጨክንም። እና አንዱን ልግዛ? ያው ከምትጨነቅ ብዬ ነው። ብትገዢስ የትኛውን ቻናል ነው የምትገዢ? ያው በአዲሱ አንተ ትጠቀምበታለህ፣ እኔ ደግሞ ዋናውን ቻናል አይደለ? እንደ ትብብር ብዬ ነው። እኔ አንተ ስራ እንዳትፈታ ብዬ ነው እንጂ ሁሉንም ልገዛ ደስ ይለኛል። ያው እንግዲህ እንደመተባበርም
እንደምንም ብዬ እኔ ዋናውን ቻናል መግዛት ፈልጋለሁ። ለማንኛውም አንድ ሳምንት ጊዜ ብቻ ታገሽልሽ ይሄድ በቃ አልችልም እኮ ነው እያልኩ ያለሁት እና እኔ ከየት ለምጣ ቻናሉን ልግዛ እያልኩ መሰለኝ ምን ማለት ነው ቻናሉን ልግዛ ማለት ምን ማለት አለው እንዴ አንድ እኮ ያለን ተስፋ እሱ ነው ለኔም እኮ ገንዘቤ ነው ተስፋዬ ነው አዎ እና አሁን ብሸጥልሽ የሆነ ትገዢኛለሽ ለምንድን ነው ማልገዛ በገንዘብ ያረን እንደምገዛ በነጻም ሰጠኝ ያደረከው እንዴ ምን ማለት ነው ትገዢኛለሽ ማለት በእኛ ችግር አንቺ ትደስቻለሽ ማለት ነው ለምን በችግር ደሰታለሁ ገንዘቤን ሰጥቼ ቻናሉን ትሸጥልኛለህ አለቀ መገበያየት እኮ ያለ ነው አይደል እንዴ አብሽ ያልሽው ያለው ነገር ግን ታውቁሻል በሚገባ አስቤበት ነው እኮ ያወራሁት ያለው መቼም ጸበል አስልፍኝ አይደለም እንዴ እና አሁን አንቺ ገንዘብ ስላለሽ በእኛ ችግር እየቀለድሽ ነው እንደውም እኮ ጥሩ ሐሳብ ነው ያመጣሁት እንጠቃቀም ይሄንንም ላንተ በማሰብ ነው ደሞ እኮ ምገዛ በገንዘቤ ነው አብርሽ ለምንድን ነው እንደዚህ የምትሆነው ማልቀስ ደግሞ ለምን አስፈልገ ወንድ አይደለህ እንዴ ቆስጠን በል እንጂ ልርዳህ ባልኩኝ እሺ ለማንኛውም ተስማምቻለሁ እሺ ስንት ገዥኛለሽ እንደዛ ነው የሚሻለው አይዞህ እኮ ስንት ገዥኛለሽ አልኩሽ አይደል እንዴ ስንት ይሻላል ያው ብዙ አላበዛብህም ማለቴ አንተ ልጎዳ አልፈልግም እኮ እጅሽን አንቺና ንገሪኝ ስንት ነው የምትፈልጊው ኦኬ ስንት ልግዛ እንዳልሽው ይሁን በቃ 50 ሺህ ብር 50 ሺህ 50 ሺህ ብር እንደሚበዛ አውቃለሁ ግን ችግር የለውም አይደለ እሺ ተስማምቻለሁ ለማንኛውም በእውነት ኦኬ ላንተም እኮ ይሻላል እሺ ሌላ የቀረሽ ነገር አለ ከምትጨነቅ መቼ መልስ ዛሬ መልስ እሺ ሌላ ነገር የቀረሻለ ሌላ ሊኖር ላይኖር እንጃ ብቻ ግን ትዝ ሲለኝ ያው ጠይቃለሁ መጠየቅ አይጠበቅሽም ያው አሁን እኮ ተገዛዛን አይደል በቃ ትርፍ ብር ቀር ያለውን ብር አዘጋጅልኝ ከዛ ሰጥሻለሁ ኦኬ ባይ አብርሽዬ ቢለይ ሚዛን ከብደቹ ሰው ነው ሰው በሰውነቱ